እኮስ መብራቱን እሺ ለምን ታጠፋብን? መብራቱ ትላለህ ካሜራውን አጥፋው እኮስ ተረጋጋችሁ። ካሜራውን ተው ይሰብሩላ ይችላል። አጥፋው እሺ ስነ ስርዓት አጥፋው እኮስ ስነ ስርዓት እሺ አጥፋው መብራቱን ለምን ነው? እሺ እንዳይሰበር እንፈልጎን አጥፋው አጥፋው እሷን አምጣው። እኔ ጋር ባለጌ ነህ በጣም ስርዓት የለህም። እሺ ስርዓት የለህም። ቁጥሩን ከቤት ባለጌ ነህ በጣም ቁጥሩን እኮስ አሳልፋት ሰልፍ ጋሽ ይዟት ምገርማ አንተ ነው ስነ ስርዓት ምገርማ አንተ ነው አንተም ማበርክ ባለጌ ነህ አንተም ማበርክ አጥፋው ካሜራውን አጥፋው በቃ ካሜራውን አጥፋው እንጸጸት በቃ ስነ ስርዓት ነው እሺ አሁን ጥሩ እኮስ እንጣላለን ስነ ስርዓት ነው ዝጋ አንዴ ወጪውንና ፍላወሩ ወካንተ እንዳይልጭ ናፖሹን ሲምፕል አውራሻቸው ተወኝ ማንከ ዝም በይ ተወኝ ማንከ ተወኝ ዝም በይ አታልቅሽ አንተ አውሪ ዝም በይ ተወኝ አንድ ነገር ልሻቸው ነው አሁን ዝም በይ ተረጋጊ ተወኝ በቃ ተወኝ ምንም ባላልኩትም አንድ ነገር ታውቂኛለሽ ያልነገርሽኝ ምን አንተናለች አራ ያወራሁት ሰላም ነው ያወራሁት ዝም በይ ራስሽን አረጋጊ በቃ ራስሽን አረጋጊ ተረጋጊ እዚህ በላይ ላወራላችሁ አሁን እርዳታ ምናምን ያልከው ውሸት ነው እቺ እህትን ካንተ ነፃ አውጣታል ማለት አሁን ምን ሆነች ነው ነፃ የምታወጣት እኔ ትሪት እያረኳት ነው እኔ ከወንድማ በላ አንተ አዝነላት ነው አስበላት ነው የቁም እስረኛ ነው ያደረካት አንተ አታስብላትም ሲጀመር ያደረከውን ጉድ ደግሞ አውቃለሁ ማለት ያደረከውን ጉድ አውቃለሁ ለምን ረዳት ምን አድርገስካት በሽተኛ አድርገህ ቤት ውስጥ ያስቀመጥክ ባለጌ ነህ እንግዲህ በሽተኛ አድርገህ ቤት ውስጥ ጠንቋይ ቤት ስትዞር ነበር ማን ብሎ ነው ደግሞ እንደዚህ ጠንቋይ ቤት ለጠንቋይ ቤት ሰው እንዴት እህቱ ላይ ጠንቋይ ቤት ይሄዳል የምን ጠንቋይ ነው የምታወራው አንተ በኔ የምን ጠንቋይ ነው የምታወራው እሺ በኔ ምን አልክ ተርሲና አረጋጊ አሁን ይመጣል ተረጋጋ አረጋግተህ አንተ ችግር እኮ ይግቡልኝ ምን አልኩ ይግቡልኝ ሎጋሽ በኔ ጥንቆላ እንኳን መጣ ባሪሳ እሱ ነገር ያለው ሰላም ዋላችሁ እሱ ነገር እሺ ምንም የሚነገር ነገር የለም አንተ ተረጋጋ መቆጣጠርን ተጣቁጭ ቁጭ በል እኔ እስካሁን አድረስ ይቀመጥ እኔ ግድ የለም ፈቀዱልኝ ቆሜ ላውራ ይቀመጥ እግሯ ላይ ወድቄ እንደ ይቅርታ በጠይቃ ደስ ይለኛል የሚለውን ነገር ነው ያወራን እሺ ግን አደራችሁት እንደዚህ ሆናችሁ ጥላችሁኝ እንዳትሄዱ በፍጹም አናደርገውም መፍትሄ ሳላመጣ እኔ በፍጹም ረፍት አይኖረኝም ስላንቺ መፍትሄ ሳላመጣ በፍጹም ረፍት አይኖረኝም ይሄን ቃል ገባልሻለሁ እመኝ ግን አንቺ ጠንካራ ሁኚ እባክሽ አንቺ ምን ፈልገው ያንቺ ጥንካሬ ነው እባክሽ ከምነግር በላይ የበፊቷ ጠንካራ ልጅ አይደለሁም እሷ ጋር ላክናት ምናምን እሷ ጋር ረፈች እንግዲህ የሚበላ እንኳን ሳገኝ ለኔ አይደለም ቀድሜ የሚገርም አገኘው ለሷ ነው የሚበላ እንኳን ማለት ነው የሚገርም ነው እንዴት መባረክ ነው እንደዚህ ወንድ እንግዲህ የሆነ ነገር ሲመጣ ላይ ሰጥ የሚባል የለ በተለምዶ ምን ታደርጋለህ አንተን የመሰለ ጠንካራ ወንድም ስላላት ነው እንግዲህ ዛሬ ላይ ያለ ወንድም ብላ አቃለልኩ እንደ ወደ ታይባል እንጂ ወንድም ብላ አቃለልኩ እንጂ አባት ብትል የሆነ አባትም አንስብኝ ልክ ነው አባትም ስለዚህ ቤተሰብ ኑሯቸው እየተንከባከቡ ላሉ ሰዎች ቋሚ የገንዘብ ድጋፍ ነው የሚያደርጉት ስለዚህ እኛም ይሄን እድል እንዲመቻችልህ ነው ታል መጀመሪያም ስነግርክ ያንን ስላከበርኩህ ነው ያ አክብሮትም ነው እንትን ያለ ስለዚህ አሪፍ ሐሳቡን በደንብ ስላለባት ችግር በደንብ እንድታብራራው ፈልጋለሁ ፈጣሪ ነው ካሜራ ለእናዘጋጀውና ካሜራው ከዛ እንቀጥል ማዘርን እያሳከምኳት ምናምን ነበርና በዚህ ማለት ደግሞ እሷ ገንዘቧን ሰርታ ምናምን ለሱ ነው ለዛ ለልጁ ነው እንትን የምትለው
ቼክ ሁላ አታደርገንም ነበርና ኦኬ ተጭበርብራለች ነው አሁን ኦሬዲ ከርቷታል መጥቶም አይጠይቃትም ምናምን እንግዲህ እንደምታያት ያማታል ምናምን ራሷን በጣም ከባድ ሁኔታ ያሳለፈች ነው እና እንደዚህ ሆነ እንኳን መጥቷይም አሁን ላይ እና ያው ይገባል አንተ በዛ መሃል ማዘር እንደዛ ስትታመም ሪፌር አንድ ስትጻፍ ሰፈራለች ምንሽ ነው ተረብሻውናል ተረጋጊ አትንግጪ አይ ቆይ እኔ ላረጋጋት አንዴ ያው ይነሳባታል ምን ይነሳባታል አንዴ ውጭ ወጡና ላረጋጋት ኦኬ ብቻሽን ብቻውን ሰላም ነሽ አይ ሰላም ነው እኔ ላረጋጋት ደንግጣ ሆነ ትዝታ ምናምን አንዴ ዝጋ እሷ ነገር ዝጋ በቤተሰብ እኔ ላይ እናረጋችሁ እባክሽ በንስሐ ለመጽናት ነው በንስሐ ለመጽናት እኮ ነው እያወራን ያለ ነው እባክሽ እኔ ተባክሽ እባክሽ እያወራን ነው በንስሐ ለመታጠብ ነው እያወራን ይገባኛል እሱ ሁሉ ነገር ሰላም ይሆናል ሁሉ ነገር ይስተካከላል የተረዳሽና እባክሽ እኛም ዛሬ እሱን እንደምናገኘው አድርገን ነበር የመጣነው ተቀጣጥረናል ከዛ በፊት ግን አንቺን እናውራ ብለን ምክንያቱም ስለምናውቅ ነው ሀቁን ስለምናውቅ ነው እውነታውን ስለምናውቅ ነው ማልቀስ አይጠበቅብሽም በፍጹም ማልቀስ አይጠበቅብሽም እኛ እውነታውን እናውቀዋለን እሱ እያደረገ ያለውን ነገር እናውቃለን ተረዳሽኝ ግን ዛሬ የኢትዮጵያ ሕዝብ እውነታውን ማየት አለበት ስላንቺም ህይወት ማወቅ አለበት የሚለውን ነገር ነው ያወራን እሺ ግን አንራችሁት እንደዚህ ሆናችሁ ጥላችሁኝ እንዳትሄዱ በፍጹም አናደርገውም መፍትሄ ሳላመጣ እኔ በፍጹም ረፍት አይኖረኝም ስላንቺ መፍትሄ ሳላመጣ በፍጹም ረፍት አይኖረኝም ይሄን ቃል ገባልሻለሁ እመኝ ግን አንቺ ጠንካራ ሁኚ እሺ አንቺ የምፈልገው አንቺ ጥንካሬ ነው እባክሽ ከምነግር በላይ የበፊቷ ጠንካራ ልጅ አይደለሁም ብዙ ነገር ይደካክም ያለው በቃ አቅም አጥቻለሁኝ ከኔ ምንም ሳትጠብቁ ምንም ማድረግ ስለማልችል አንዳችሁ ነገር አሳስብሽ እሱ በፍጹም አሳስብሽ እኛ በመንፈሳዊም ይሁን በህግም ይሁን በየትኛው መልኩ መሄድ የሚገባን ርቀት ያለ ነገር ግን እኔ አንቺ መፈልገው መረጋጋት መቻልሽ ተረዳሽኝ ይቅርታ አንተ ምን ረበሽኩ አይደል ስለሚመካከብኝ ታውቃለህ ለዛ ነው ለኔም ካፋን ይስተራጋል ተረጋጊ እሺ 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 ጠንካራ መሆን ያለብሽ ያሳለፍሽው እኮ ማንንም ያልፈው አይደለም እውነቱን ነው የምልሽ እግዚአብሔር ጥንካሬ ካልሰጠ በስተቀር የሚታለፍን ጊዜ አይደለም ያሳለፍሽው እግዚአብሔር ካልረዳ በስተቀር በሰው አይምሮ ሊታሰብ የማይችል ጊዜያትን አልፈሻል ያን ያሳለፈሽን እግዚአብሔርን ዛሬ ትንሽዬ ወጀብ በተነሳሽ ጊዜ ትረሻለሽ ማዕበሉን ያሻገረሽን እግዚአብሔር ሰው ስለዚህ ጠንካራ ማለት አለብሽ እሺ አንቺ አሁን ከኛ ጋር ሆነሽ ላንቺም የሚደግፉሽን ነገሮችን ለኛም ደግሞ አካሄዳችን የሚረዱን ነገሮችን ነው መተባበር መንገር ያለብሽ እሺ ተባባል ባሽስቲ ተረቢያ ጎበዝ አሁን ማርባት አይደል አይተሻል ሰው ላይ ሁሉ ታጋባያለሽ ደስተኛ ስትሆኚ ሰው ሁሉ ይጋባበታል ማክስ ተረጋጋ እሺ ደግሞ አንዲት ሙዚቀኛለች እና በቃ እሷን ነው የምትመስለው የእውነቴን ነው የምልሽ በጣም እሷን ነው የምትመስለው ከካሜራማንም ጋር ከመምጣታችን በፊት እያወራሁኝ ነበርና በጣም የመመሳሰል ነገር የሰው መመሳሰል ብዙ ጊዜ ከመገረምባቸው የተፈጥሮ ሂደቶች አንዱ የሰው ልጅ መመሳሰል ነው በእናት ሳይገናኝ በአባት ሳይገናኝ አይገርምሽም አንዳንድ ጊዜ በአባት ሳይገናኝ በእናት ሳይገናኝ ግን ተመሳስሉ ታገኛለሽ እና እነዛ ነገሮች በጣም ብዙ ጊዜ ያስደንቀኛል እንደዛ ስስቂ ነው የሚያምርብሽ
ምን እናውራ መሰለሽ? አሁን ደግሞ እንድትነግሪኝ የምፈልገው ነገር አለ። ከፍቅረኛሽ ጋር ከተለያያችሁ በኋላ አንቺ በግልሽ ለማግኘት አልሞከርሽም? እሱ ማለት እንዴት ነው ማገኘው? ስልኬን ይሰብርብኛል ወንድሜ። በቃ ከቤት እንደወጣ አይፈልግም። ገብቷል? እንዴት እሱ እኮ ኖርማሊ ያለውበትን ህይወት ራሱ አያውቅም። በምን አይነት ሁኔታ ላይ እንዳለው ራሱ የሚያውቅ አይመስለኝም። ቢያውቅ ኖሮ እኔ እንጃ ምንም የሚገድበው አይመስለኝም። እንዴትም ብሎ መጥቶ ከዚህ ሊወጣኝ ነበር የሚመስለኝ። ወንድምሽ ምንድን ነው የሚለው ግን? ወንድምሽ አሁን ስላንቺ ለሰዎች የሚለው ምንድን ነው? ወንድሜማ የሚለው ያው እዛ ያለኝ ንብረቴን ማለት ብሬን በሙሉ ለፍቅረኛ እልክ እንደነበረ ሙሉውን እንዳለ ለሱ እንደምልክ ለቤተሰብ ምንም እንደማልረዳ 5 ሳንቲም እንኳን ለቤተሰብ እንደማልክ እናትሽ ታማም እያለ የምትልኪው ነው የሚለው? ሙሉ በቃ እናታችን ታማ የሞተችው በቃ ብታግዘንና ለማሳከሚያ ገንዘብ ብትልክልን ኖሮ ታክማ ትድን ነበረ እያለ ነው ለሰው የሚያወራው። በቃ አላግዘን ብላ ነው አላሳክማት ብላ እናታችንን እንደዚህ የሆነችው እናታችንን ያጣናት በሷ ምክንያት ነው እያለ ነው የሚያወራው ለሰው ሁሉ። ስለዚህ እናትሽን ሞት ተጠያቂ አድርጎሽ ነው የሚያስበው ማለት ነው? በቃ እኔ እናቴን እንደገደልኳት ነው ለሰው የሚያወራ። 5 ሳንቲም ለኑሯቸውም ለሕክምና ልክ እንዳልነበረ ነው ለሰው የሚያወራ። እንዴት ነው ታዲያ አሁን የሕክምና ክትትል ያስደርግሻል ማለት? አሁን ቤት ሲያስቀምጥሽ ምን ብሎ ነው የሚያስቀምጥሽ? በቃ ሰዎች ሳይጠይቁትም ዘመድ ምናምን ምን ሆና ነው ቤት የምትቀመጠው የማይሉትም? ያው ገንዘቧን በሙሉ የሰራችውን በሙሉ ስላጣች ፍቅረኛዋን ለፍቅረኛዋ ትልክ ስለነበረ እሱ ደግሞ ከዳት። በቃ አምሯ በሽተኛ ሆነ። በዛ ምክንያት ያለ ነው የሚያወራው። አንቺስ ስለራስሽ ለሰዎች ለመንገር ማለት ያምኑታል? ሰዎች ያምኑታል ነው? አንቺ ራስሽን ለመከላከል ሙከራ አላደረግሽም? አልቻልኩም። በጣም ሞክሬ ነበር ግን ከባድ ነው። ወንድሜ እንደምታስበው ቀላል አይነት ሰው እንዳይመስል። ማለት እኔ የበደልኩትን ሳላውቀው ምን እንዳደረግኩት እንኳን ማውቀው ነገር የለምና በቃ እኔ በሽተኛ እንደሆነ ነው ያለኝ። ይደበድበኛል። ከቤት ወጥቶ ገብቶ እኔ መምታት ነው ስራው። በቃ ምንም አያደርገኝ ነገር የለም። አንቺ በሽተኛ ነሽ፣ አርፈሽ ቁጭ በይ። ከቤት ከወጣሽ እንደዚህ ትሆኛለሽ። አንቺ ወጥቶ መንቀሳቀስ አያስፈልግሽም። አርፈሽ ቁጭ በይ፣ ከቤት ውስጥ እንዳትወጪ ምናምን እያለ አእምሮዬ ላይ ያልሆነ ነገር ነው የሚጥልብኝ ማለት ነው። ይሄ በጣም ትልቅ ጥያቄ ውስጥ ነው። በሽተኛ ነኝ እንዴ ምናምን ሁሉ እያልኩ ራሴን ያልሆነ ጥያቄ ጠይቀዋለሁ። አይደለሽም፣ ፍጹም ጤነኛ ነሽ አንቺ። ምንም በሽተኛ አይደለሽም፣ ጤነኛ ነሽ። እሱ ዓላማውን ለማሳካት ነው ይሄንን ሰዎችን የሚያሳምነው። አንቺ ጤነኛ ነሽ። ምግብስ እንዴት ነው የሚያደርግልሽ? ምግብ እሱ ብዙ ጊዜ እንደውም ከቤት አይበላም ማለት እኔ ምግብ ሰርቼ እንድበላም አይፈልግም። በቃ ይሁን እንድራብ እንድጎዳ እንዲጠማኝ ምናምን ነው የሚፈልገው ማለት ነው። በቃ እንደዛ ሁኚ በቃ እንዳጠቃላይ ማጣት የሚፈልግ ነው የሚመስለኝ። ለብቻችሁ ስትሆኑ አያምነኝ። ምግብ ለመስራት ካሰብኩ ተሳስቼ እንኳን ርቦኝ ሰርቼ ምናምን እንደዚህ በልቼ የተረፈ ምግብ ቤት ውስጥ ካለ አይበላውም። አያምነኝም። እኔ የሆነ ነገር ማደርገው ነው የሚመስለው። እሱ ጨለማ ጊዜያትን አልፈሻል። አሁን ግን ብርሃን እየመጣ ስለዚህ ጾም አደራችሁን በቃ ትልቅ ውለታ ዋሉልኝ። እውነት ያም እንደ ውለታት በምድር ባልከፍላችሁ በሰማይ ይከፍላችሁ። የኛ ኃላፊነት ነው። እንደ ውለታት የኛ ኃላፊነት ነው። አደራ ወንድሜ ከዚህ ተውጣኝ። እንደው አደራ የሚቀድመው ያንቺ ጤንነት ነው። ልንገርሽ እኛ እንደተረዳነው ከሆነ ያንቺን በሽተኛ ናት ብሎ እንዲታመንለት ነው የፈለገው። ያን ጊዜ ውርሱን አጠቃላይ እሱ የማስተዳደር መብት እንዲሰጠው ነው ፍላጎቱ። ገብቶሻል? አካሄዶቹ እያንዳንዱ ይሄን ነው የሚያሳዩት። ይሄንን የሚናገሩ ናቸው። ስለዚህ አንቺ ከኛ ጋር ቆመሽ አንዳንድ ነገሮች ካሉ የምናማክራቸውን ሰዎች እናማክራለን። እኛ በሕክምናም ይሁን በመንፈሳዊም ነገር ይሁን በምንም ነገር ቢሆን። ስለዚህ እሱ ያ ነው ሀሳቡ።
ውርሱን አጠቃላይ የማስተዳደር ሙሉ መብት እንዲሰጠው ነው እያደረገ ያለው። ያን አንቺ ከኛ ጋር ደግሞ መተባበር ስትችል ይሄንን መግለጥ የምንችለው ያንቺን የሙሉ ባለመብትነትሽን ደግሞ ማረጋገጥ የምንችለው አሁን ዛሬ ክፍተቶችን እየተጠቀመ ያለው አንቺ የአእምሮ ችግር እንዳለብሽ ተደርጎ እንዲታሰብ አንቺም እንድታምኚው ያን ደግሞ እንደመነሻ አድርጎ ፍርድ ቤት ሊሟገትበት ነው ያሰው። ስለዚህ አንቺ መበርታት አለብሽ። እሺ እውነት ለመናገር ወንድሜ ባውርሱ ከምትመጣበት ብትገለው ነው የሚቀለው። በቃ እኔና አንድ እህቱን እኔ አይደል ያለሁት እኔና አንድ እህቱን እንደዚህ አድርጎ ያስቀመጠኝ እኮ ውርሱን በመፈለግ ነው ማለት በቃ በቤቱ ባለው ንብረት እንዳለ አይደራደርም። ማንም በዛ እንዲመጣበት አይፈልግም። ፍልፍላው ተሸቀል ስለነበት እንደዚህ ይነግረኛል። ምን ይልሻል? በቃ አንቺን ማጥፋት ነው ፈልገው ይለኛል። እንደው እገልሻለሁ ነው የሚለው። ሁሌ አንገራግረኛል። ሁሌ በቃ እገልሻለሁ። ከዚህ ቤት አንዳች እንኳን አይገባሽም ላንቺ። ምን ለምናገር ይሄ ቤት እኮ ፈርስራሳ የጭቃ ቤት ነው የነበረውና ያደስኩት ለሱም ለናቴም ለሱም መኖሪያ ብዬ ነው። እኔ እኮ እናቴ ለናብቶንልኝ ኖር አልመጣም እቀጥል ነበር ስራ በዛ። ግን በቃ እስኪ አስታመሚያት ለመለስ ብዬ ስመጣ እንደዛ ሆነችብኝ እንጂ እና በቃ እጁ አልደፍርለት ብሎ ነው እንጂ በቃ ፈጣሪም እየተጋረደልኝ ነው እንጂ ብዙ ጊዜ አንቆኝ ሁሉ ያውቃል። ሊገለኝ ምን ማይረገኝ ነገር አለ። በቃ ያልሆነ ቦታ ይመታኛል እንድሞትለት። በቃ ብዙ ነገር ነው የሚያደርገኝ ታውቃለህ፣ ብዙ ነገር። እኔ ግን ውርስ አይደለም ከዚህ ቤት ቢያስወጣኝና ከዚህ ቤት ቦታ በቃ ሄጄ እኮ ደህና ነኝ። እኔ እብድ አይደለሁም፣ ደህና ነኝ። ደህና ነሽ? ሄጄ መስራት እችላለሁ። እንደ ከዚህ በፊቱ መሄድ እችላለሁ። ማንም የለኝም፣ እናቴ የለችም እዚህ። በቃ አንደልኝ እሱ ነበረ። እሱ ነው እንደዚህ ሆነብኝ። ቤቱን አልፈልግም። በቃ ይቅርብኝ። ከዚህ ቤት መውጣት ነው ፈልገው። አይዞሽ፣ ዋናው ጤንነት። ከዚህ ቤት መውጣት ነው ፈልገው። ያንቺ ጤንነት ነው ዋናው። ፍጹም ሌላ የሚያሳስብሽ ነገር መኖር የለበት። ዋናው አንቺ ጤንነት። ጤንነትሽ ላይ እንረባረብ። ገብቶሻል? ስለዚህ ሌሎቹ ነገሮች ቀጥሎ እኛም እስከ መጨረሻው ድረስ ቃል ገባልሻለሁ። እስከ መጨረሻው ድረስ ካንቺ ጎን ነው። ፍጹም አንዴ ቆይ። ሄሎ ኦኬ፣ አለፈ። ኦኬ በቃ ሁለተኛው መታጠፊያ ላይ ምልክት አድርግልኝ ድጋሚ። እሺ እሺ ስለዚህ የመጣ ነው ወንድምሽና እኛ ከሱ ጋር ቀጠሮ ስላለ ቀጠሮን በተቀጣጠርን አድርገን ነው እየጠበቅን ያለ ነው። እየተቀረጸን አይመስልም አይደል? ሸፈን ይላል እሱ ጋር። ስለዚህ በቃ እየጠበቅን አድርገን እንትን ነው የሚለው እኛ ጋር ያወራሽ ምናምን ነገር የለም። እሺ ፍጹም ረጋበን በስርዓቱ ነው እናወራዋለን። አንደኛው መታጠፊያ ቦታ ብለውኛል። ሊጠይቀን ይችላል። አንዳንድ ነገሮች ስሜት ለውጥ እንዳታደርግሽ ሊጠይቀን ይችላል። እንዴት ቀድማችሁ የገባችሁ ነው የሚል ይችላል። ምን ከዛ በኋላ ስትወጡስ? ዛሬ መፍትሄ ሳናመጣ አንመጣም። በእውነት ነኝ። ዛሬ መፍትሄ ሳናመጣ አንመጣም በፍጹም። እየደረሰ እግርሽ እንዳይቀዘቅዝሽ እንዴት ነህ? ኧረ በፍፁም እኛ አፈላልገን መጣን እንጂ እንዴት ነህ? ሰው ቤት ዘሞተ ብሎ ዝም ብሎ ገባ አይደለም። አይ እኛም ቀድመን መጣንና
አንቺ ቀጠሮም ሰዓት እንትን ከሚል ብለን ፎና በሻ ችግር ሰው በዝም ዶቶ ላይ ገባ። ይቅርታ እንግዲህ ከባድ ወንጀል ነው። ይቅርታ እንግዲህ ምን እናድርግሽ ማለት መጣን። ሰፈሩ ግን ቤቱንም ሰው ስናጠይቅ ያውቀዋል ብዙ ሰው ሰፈር ውስጥ ያውቁኛል። አዎ ግን አሁን ከገባ ራሱ 3 ደቂቃ ምናምን ኦኬ ትንሽ ቀደማችሁኛ ገባንና ቢያንስ ሴታፕ እንኳን ካሜራ አመቻችተን እንጠብቅ ብለን አሪፍ ነው። እና እንዴት ነው አስቀየመቻችሁ እንዴ? በፍጹም አሁን እኮ ሁላታውቅም ታውቃለህ። እንግዲህ አስደብራም ሆነ በጣም ይቅርታ። ኧረ እንዴ ምን ነው ታውቃለህ፣ በእውነት ጥሩ ጨዋታ የተቸገርኩበት ስለሆነ እኔ ስጋዋ ነኝ ወንድሟ ነኝ ምናምን አባቷ በሉ እንግዲህ ይገባል። አንተ ትክክል እና ብታስቀይማቸው እንኳን በኔንባችሁ በጣም ኧረ በፍጹም ምንም አላስቀየመችንም። ጥሩ ጊዜ ነው ያሳለፍነው። እንደውም እሱ እስኪመጣ ድረስ እንዳይደብራችሁ ወይ ወክ አድርጉ እያለችን ነበር። እኛ ደግሞ ከመጣና አይቀር እዚሁ እናስተካክላለን። ደግሞ ባለቤት ከመን ቡና ብጤ ምናምን ይፈላል። ኧረ ችግር የለውም ችግር የለውም። እኔ እዛ ውጪ ነበር የጠበቅኩት። አዎ አይ ውጪ ከሚሆን ብዬ እኮ ነው እኔ ምክንያቱም ትንሽ እይታ ውስጥ ማለት እንትን ውጪ ከሚሆን ብዬ ነው። ደግሞ ስላለባትም ችግር በግልጽ ስናወራ እዚህ ሆነ እሱማ ያለባት ችግር ምን ጥሩ ቪዲዮም እንዲወጣ ነው እኮ አናራማይም ሰው ሁሉ እንዲያውቀው ነው ማለት ችግሯ። እንግዲህ ታውቃለህ አንተ አንድ ትንሽ ጭንቅላቱን የሚያመው ሰው ያስቸግራል። ከባድ ሰው አይረዳም። ችግሯን ችግሬ ብለህ መጋራትም ሆነ እንትን ማለት የምችለው በቃ የእሷ ስትሆን ነውና ያው እኔ እንደው ታላቅ ወንድምም እንዳባትም እሱን ያደነኩት እኔ በዚህ ሰዓት ወጣት ሆነ በዚህ ልክ ያንተ ኩዮች የተለያየ ቦታ ላይ አልባሌ ነገር ላይ ባሉበት ሰዓት አንድ እህቱን ይዞ እህቴ ያለውልሽ ብሎ ቤት ውስጥ አስቀምጦ እኔ ይገርማል። አሁን ኩዮቼ ምክንያላቸው የተለያየ ስራ እንትን አላቸው። ግን እኔ ያው ለቤተሰብ ነው ቤተሰብ የሚበልጥ ነገር የለም እንጂ ምድር ላይ መባረክ ነው። ያው የለፋው ያቅሜን ያክል የታገልኩ እናታችን እንግዲህ አርፋለች። ፈጣሪ ፍቃዱ ነው። ፈጣሪ ሳይፈቅድ ነገር የለም። እሷ ደግሞ እንደዚህ ሆነችብኝ ታውቃለህ። ከማዘር ሐዘን ሳላገግም እሷም እንደዚህ ስትሆንብኝ ተደራረበብኝ ምናምን